እንጨርሳለን። በጌታ ስም አነብላችኋለሁ። ከቁጥር 4 ጀምሮ ሐሳቡን ለማያያዝ አብሬ አነብላችኋለሁ። እንደዚህ ይላል። ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱም የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው። ኃጢአት ማድረግና ኃጢአት አለማድረግ የሚባሉ ሁለት ነገሮች በጣም የተለያዩ ሁለት መንገዶች አድርጎ ያስቀምጣቸዋል። ልዩነቱን በጣም ግልጽ አድርጎ ያስቀምጠዋል እና ኃጢአት የማናደርግባቸው ምክንያቶች ሲዘረዝር ምንድን ያለው? በመጀመሪያ ኃጢአት አመፅ ነው፣ አመፅ ስለሆነ አናደርገውም የሚል ሐሳብ ያስቀምጣል ማለት ነው። ኃጢአት አመፅ ነው፣ በእግዚአብሔር ላይ መነሳት ነው። ስለዚህ ኃጢአትን አናደርግም፣ አንለማመድም። እንደገና ደግሞ እርሱ የተገለጠው ጌታችን የተገለጠው ኃጢአትን ሊያስወግድ ስለሆነ እርሱ ሊያስወግድ የተገለጠውን ነገር እኛ እየተለማመድን የእሱ ጠላት አንሆንም። በዚህ ምክንያት ኃጢአትን አንለማመድም። እንደገና በሶስተኛ ደረጃ ደግሞ ባለፈው ስንመለከት የነበረው ምንድን ነው? በእርሱ ኃጢአት የለም። እኛ ደግሞ በእርሱ የምንኖር ከሆነ በእርሱ የሚኖር ምን የለበትም፣ ኃጢአት ሊኖርበት ወይም ኃጢአት ሊገለጥበት አይችልም ማለታችን ነው። በእርሱ እኖራለሁ እያለ በኃጢአት የሚኖር ውሸታም ነው። ምክንያቱም በእርሱ ከኖረ በእርሱ ኃጢአት የለምና ኃጢአት ሊለማመድ አይችልም የሚለውን ነገር ባለፈው ሳምንት አይተን እንደነበር ታስታውሳላችሁ። አንድ ምሳሌ ተመልክተናል። አንድ ሰው የበረዶ ግግር ባለበት አገር የሚኖር ከሆነ፣ ለምሳሌ አንታርክቲካ በምትባለው ደሴት የሚኖር ከሆነ ይሄ ሰው የቆዳ ቀለሙና የፊት ገጽታው በዛ ክላይሜት ውስጥ እንዳለፈ የሚመሰክር መሆን አለበት። ቆዳው በፀሐይ የጠቆረ ሆኖ የምኖረው ግን በበረዶ ግግር መካከል ነው ካለ ውሸታም ነው ማለት ነው። እየሸወደን ነው፣ እዛ እየኖረ አይደለም። ልክ እንደዚሁ አንድ ሰው በክርስቶስ እየኖርኩ ነው እያለ በክርስቶስ ነው ያለሁት እያለ የሚኖረው የሚመላለሰው በኃጢአት ከሆነ ግን ውሸቱን ነው የሚለውን ሐሳብ ዮሐንስ ያስቀምጣል። በክርስቶስ መኖር የሚባለው ቋንቋ እንደ ምንድን ነው የተገለጠው? እንደ ግንድና እንደ ቅርንጫፍ ነው። እኛ በክርስቶስ ያለነው ቅርንጫፍ በግንዱ ላይ እንደሚኖረው ያህል ነው። ቅርንጫፍ በግንዱ ላይ የሚኖረው በህልውና ዘመኑ ሁሉ ነው። የሚያፈራው ከሱ የተነሳ ነው። ስለዚህ ከቅርንጫፉ ከግንዱ የተለየ ቅርንጫፍ የሞተ እንደሚሆነው እንደሚጠወልገው ወደ እሳት እንደሚጣለው ሁሉ ከግንዱ ስንለይ እኛም ከወይኑ ግንድ ስንለይ ከክርስቶስ ስንለይ እኛም ህልውናችን እዛው ላይ ያከትማል። ስለዚህ በእርሱ መኖር ማለት የሆነ ጉዳይ ሳይሆን የዕለት ተዕለት የህይወት ምልልስ ጉዳይ ነው ማለት ነው። የላይፍ ስታይል ጉዳይ ነው። የየዕለቱ ኑሮ ውጤት ነው እንጂ ከዕለታት አንድ ቀን የሚደረግና የምንለማመደው ጉዳይ አይደለም የሚለውን በጣም አጽንኦት ሰጥተን ተመልክተናል ማለት ነው። ነገር ግን ይሄ አነጋገር ዮሐንስ የሚያነሳው አንዳንዶችን ያደናግራል። ላዩን ስንመለከተው ዮሐንስ ራሱ ምዕራፍ 1 ላይ ከተናገረው ቁጥር 8 ላይ ከተናገረው የሚጋጭ እንደሚመስል ላዩን ስንመለከተው እንደዛ ስለሚመስል ሁለቱን ለማስታረቅ ሰዎች የሄዱባቸው ርቀቶች ለመመልከት ሞክረናል። ባለፈው ሳምንት ታስታውሳላችሁ። ዮሐንስ ምዕራፍ 1 በዚህ በመልእክቱ ላይ ምዕራፍ 1 ቁጥር 8 እና 9 ላይ ኃጢአት የለብኝም ብንል እንዋሻለን። መዋሸታችን ብቻ ሳይሆን እሱንም ውሸታም እናደርገዋለን። ምክንያቱም ኃጢአተኞች ናችሁ ያለው እሱ ነውና ኃጢአት የለብንም ብንል አንተ ልክ አይደለም እያልን ነው ስለሆነ እንዋሻለን የሚል ሐሳብ አስቀምጧል። እዚህ ላይ ደግሞ በእርሱ የሚኖር ኃጢአትን አያደርግም ይላል። ሁለቱ እንዴት ይታረቃሉ? ሁለቱ እንዴት ነው በአንድነት ልንቀበላቸው የምንችለው የሚለውን ነገር ለመወስድ ሰዎች ምን ያደርጋሉ? የተለያየ መላምቶችን ያስቀምጣሉ። መላምቶች ሁሉ ጊዜ እውነት አይደሉም። ለእውነታ ሊቀርቡ ይመስላሉ እንጂ እውነት አይደሉም። ምክንያቱም ብዙ እውነት የለም። እውነት አንድ ብቻ ነው። እውነት አብሶሉት ነው። እውነት ሬላቲቭ አይደለም። እውነት በመቅረብ አይደለም። ሬላቲቭ ማለት በመቅረብ ለእውነታው በመጠጋት ማለት ነው። በነገራችን ላይ ወገኖቼ እዚህ ምድር ላይ ያለው እውነት የምድር የሰው የሆነ እውነት አብሶሉት እውነት አይደለም። ስለዚህ ነው በመቀራረብ የሆነ እውነት የሚሆነው። ፈተና እንኳን ስንፈተን የተሻለ መልስ የመለሰው ተማሪ ነው ብዙ ማርክ የሚያገኘው። ምን ማለት ነው?
ለእውነታው መጠጋት ወይ ደግሞ ለሐቁ መቅረብ ነው እንጂ ሙሉ በሙሉ ትክክል መሆን ስለማይቻል በዚህ ምድር ላይ መንፈሳዊ ዓለም ላይ ግን እውነት አንድ ብቻ ነው። ስለዚህ የመቅረብ ጉዳይ ሳይሆን አብሶሉትሊ እውነት ብቻ መሆን አለበት። ስለዚህ ብዙ መላምቶች የሉም። ከዚህ የተነሳው ነው መጽሐፍ ቅዱስ አንድምታ የሌለው። አንድም እንደዚህ ለማለት ነው፣ አንድም እንደዚህ ነው አይባልም። እግዚአብሔር አንድ ነው ቃሉ። ምሳሌ 8:8 ላይ ቃሎቼ ሁሉ ቀጥተኛ ናቸው፣ ዘወርዋራ ጠመዝማዛ አይደሉም ይላል። የእግዚአብሔር ቃል አንድ ብቻ ነው፣ ቀጥተኛ ትርጉም ብቻ ነው ያለው። ስለዚህ እነዚህ መላምቶች የሰው ሐሳቦች ናቸው። የጨነቃቸው ሰዎች ሁለቱን ለማስታረቅ ያልተጣሉትን ለማስታረቅ የሞከሩ ሰዎች የደረሱባቸው ነገሮች ናቸው የሚለውን እንመልከት። የመጀመሪያው ምንድነው? ዮሐንስ ኃጢአት አያደርግም አንድ አማኝ ሰው የሚለው ከባባድ ኃጢአቶችን አያደርግም ማለቱ ነው ብለው የሚፈቱ እንዳሉ ተመልክተናል። ከባባድ ኃጢአቶች ሊስት ተደርገው ኃጢአቶች አንዳንዶቹ ምናልባት ብዙ የማይታዩ ብዙ ጉዳት የማያስከትሉ የሚመስሉ በጣም ብዙ ሼማቸው በጣም ቀነስ ያለ እነሱም ማለት ሳይሆን ከባባድ ኃጢአቶችን አያደርግም ማለት ነው። ለምሳሌ እንደ መግደል፣ እንደ መስረቅ፣ በአደባባይ እንደሚደረግ የውሸትና የዝሙት አይነት ተግባራትን አንድ አማኝ አያደርግም ማለት ነው። ለዚህም ለምሳሌ እንደ ማስረጃ ወይ ደግሞ ሐሳባቸው ለማጠናከር የሚያቀርቡት የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁም፣ ኃጢአታቸውም ታላቅ ነበረች ይላል አንደኛ ሳሙኤል 2:17 ላይ። ታላቅ ነበረች ማለት ከኤሊ ልጆች በፊትም የነበሩ ካህናት ኃጢአት አለባቸው፣ ግን የነሱ ይበልጣል እያለ ስለሆነ በንጽጽር ከፍ ያለ ኃጢአት የኤሊ ልጆች ምን ያደርጉ እንደነበር ተጽፏል። እዛ አይደለም በቤተ መቅደስ ውስጥ ከሴቶች ጋር ይተኙ ነበር፣ ዝሙት ይፈጽሙ ነበር፣ የእግዚአብሔርን ቁርባን ይንቁ ነበር፣ ለእግዚአብሔር ሊቀርብ የሚገባውን ነገር ለራሳቸው አስቀድመው ይበሉ ነበር። ስለዚህ ኃጢአታቸው ከባድ ነበረችና አንድ አማኝ አንድ በክርስቶስ የሚኖር ሰው እንደዚህ ትልልቅ ኃጢአት አያደርግም የሚል አንድምታ አላቸው። ይሄንን በአስተሳሰብ ደረጃ ብዙዎቻችን እናራምደዋለን ተሳስተን ብያቸዋለሁ ባለፈው። እንደዚህማ ከሆነ ይሄንንማ ክርስቲያን አያደርግም የምንለው ትልልቅ ነገሮች እያየን ብቻ ከሆነ ማለት ነው። እንደዚህ አይነት የኮመን ሴንስ ጉዳይ ዝም ብሎ በጋራ የምንግባባባቸው ቃሉ ስለሚል ሳይሆን በጋራ የምናጸድቃቸው አንዳንድ አቋሞች አሉ እና ይሄ አንደኛው መላምት ነው። ዮሐንስ ኃጢአት አያደርግም ሲል ከባባድ ኃጢአቶችን ማለቱ ነው። ታሳቢ የሚያደርገው እነሱን ነው የሚሉ ወገኖች አሉ ማለት ነው። ሁለተኛ ደግሞ ኃጢአት የሚሰራው አሮጌው ሰው ነው እንጂ አዲሱ ሰው አይደለም። እንግዲህ ክርስቶስን ስንቀበል በውስጣችን አዲስ ሰው ገብቷልና አዲሱ ሰው አሮጌው ሰው ስለሚል መጽሐፍ ቅዱስ በውስጣችን ያን ኃጢአት የሚያደርገው ውጫው አሮጌው ሰው ነው እንጂ አዲሱ ሰው አይደለም። ስለዚህ ኃላፊነቱ ያ ሰው አይወስድም ማለት ነው ብለው የሚወስዱ ሰዎች አሉ እና ይሄንን ለማስተካከል የሚጠቀሙበት የእግዚአብሔር ቃል ምንድነው ብያቸዋለሁ። ለምሳሌ ሮሜ 7 ላይ ከቁጥር 22 እስከ 23 ላይ ጳውሎስ የሚናገረው አንድ ቃል አለ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በስጋዬ ደግሞ የእግዚአብሔርን ቃል የሚጣረስ ተግባር እፈጽማለሁ፣ ምንኛ ጎስቋላ ሰው ነኝ ብሎ የተናገረበትን ሐሳብ ትመለከታላችሁ። እና የውስጡ ሰውነቴ እኮ በእግዚአብሔር ሕግ ነው ደስ የሚለው፣ እግዚአብሔር ማክበር ነው የሚፈልገው፣ ውጫዊው ሰውነቴ ግን ኃጢአት ይለማመድብኛል ብሎ ተናግሯልና እንደዚህ አይነት ሁለትነት ስላለ ለኃጢአቱ ብሌም የሚደረገው ኃጢአቱን ጦሱን የሚሸከመው ማን ነው? አሮጌው ሰው ነው፣ አሮጌው ማንነት ነው፣ አዲሱ ሰው አይደለም። ስለዚህ ኃጢአት ማለት እኛ በመንፈስ በሆነው ማንነታችን የምንሰራው ሳይሆን ስጋ በሆነው አሮጌው አዳም የምንሰራው ነው። እሱ ደግሞ ችግር የለው፣ ዕዳው ገብስ ነው። ስጋም ለመብል ነው፣ ሆድም ለመብል ነው። ቆሮንቶስ ሰዎች የተጠቀሱት ጥቅስ አለ አይደል? ይህን ቃል በነገራችን ላይ ጳውሎስ አለም የሚጠቀመው ማን የተጠቀመው? ቆሮንቶሶች ናቸው። ምንድነው የሚሉት? ሆድ ለምግብ ነው፣ ምግብም ለሆድ ነው፣ ሁለቱም ይጠፋሉ። ይሄ የነሱ መፈክር ነው፣ ራሳቸውን ነፃ ለማውጣት የሚያደርጉት ነገር ነው። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም ይላቸዋል ይመጣና ጳውሎስ። ምክንያቱም በስጋችን የምናደርገው ነገር ከእግዚአብሔር ጋር አይገናኝም፣ መንፈሳችን ነው ዋናው ብሎ ስለሚናገሩ፣ ይሄኛው አንዳንድ ሰዎች የሚናገሩት ሁለተኛው መንገድ ነው ማለት። ሶስተኛ ደግሞ ምን ይላሉ?
ዮሐንስ እየተናገረ ያለው ሊሆን የሚገባውን አይዲያል የሆነውን ነገር ነው እንጂ የሚናገረው ፕራክቲካሊ መሬት ላይ የወረደውን ነገር አይደለም የሚናገረው። ሊሆን ይገባል የሚባለውን ነገር ነው የሚያነሳው። ስታንዳርዱን ነው የሚናገረው እንጂ የዘወትር የአዘቦት ምልልሳችንን አይደለም ዮሐንስ የሚናገረው የሚል የአቋም የሚያራምዱ ደግሞ አሉ። ስታንዳርድ ነው እንጂ የሰቀለው ይሄ ሊሆን ይገባል፣ ፕራክቲካሊ ባይሆንም ይሄ ነው ሊሆን የሚገባው እያለ ነው እንጂ እሱ የሚጠበቅ ወይም የሚሆን አይደለም ብሎ የሚናገሩ እንዳሉ ተመልክተናል ማለት ነው። በአራተኛ ደረጃ ደግሞ ምንድነው የሚሉት? ዮሐንስ የተናገረ ያለው ግነታዊ ዘይቤ ነው። ዘይቤ ነው፣ ግነት ነው። አንዳንድ ጊዜ በእውነትና በግነት መካከል ቀጭን መስመር አለች። ግነት ውሸት አይደለም። አንዳንድ ጊዜ አንዳንድ ነገሮችን እናጋናለን ማለት እንዋሻለን ማለት አይደለም እኮ። ለምሳሌ የእስራኤል ልጆች ያችን የተስፋይቱ ምድር እንዲሰልሉ የተላኩት 10 ሰላዮች የተናገሩትን ነገር ተመልከቱ። እኛ በእነሱ አይን እንደምንድነን አሉ? እንዳንበጣነን አሉ። እውነት እኮ አይደለም አይደለ? ግነት ነው። ነገር ግን ምን እያሉ እንደሆነ ግን ግልጽ ነው። እነሱ ግዙፍ ናቸው፣ እኛ ግን ትንሽ ነን ማለታቸው ነው እንጂ አንበጣነን ማለታቸው አይደለም። ሊተራሊ አንበጣ ማለታቸው አይደለም። ልክ እንደዚህ የዮሐንስ ሃይፐርቦል ነው የሚጠቀመው። ሃይፐርቦል ማለት ግነታዊ ቃሎች ነው የሚጠቀመው እና እንደዚህ ሊሆን አይገባም እያለ የሚናገረው በግነት ለመናገር ዘይቤ እየተጠቀመ ነው እንጂ ፕራክቲካሊ እንደዛ አይደለም ብለው የሚናገሩ ወገኖች አሉ። ኤግዛጀሬሽን አለው ማለት ሪቶሪካል ዲቫይስ ነው ዮሐንስ እየተጠቀመ ያለው። ሪቶሪክ ነው። ምን ማለት ነው? ከባድ ቃሎችን ተናግሮ ዮሐንስ በቃ ስታንዳርዱን ለመስቀል ብሎ የሚናገረው ያጋነነ ነው እንጂ መሬት ላይ ያለውን ተጨባጭ ነገር አይደለም ብሎ የሚናገረው ነው። እንደዚህ አይነት ዘይቤ ስላለ ባይብል ላይ ልክ ነው ብለን እንድንቀበላቸው ማለት ነው። በአምስተኛ ደረጃ ደግሞ አንዳንዶች ምን ይላሉ? ክርስቲያን ፈጽሞ ኃጢአትን አይሰራም፣ ከሰራ ደግሞ የሰራ ቀን የእግዚአብሔር ልጅነቱን ያጣል። ከዛ በኋላ እንደገና ሲመለስ ደግሞ ልጅ ይሆናል። ስለዚህ በተደጋጋሚ ልጅ መሆን፣ እንደገና መፋቅ፣ መዳን፣ እንደገና መጥፋት የሚባል ሂደት ነው በክርስትና ሕይወት ውስጥ ያለው ብለው የሚናገሩ አሉ። እሱ ብዙ የሚያስኬድ አይደለም። አንደኛ ዮሐንስ ላይ ከተናገረውም ቁጥር 1 ምዕራፍ 1 ቁጥር 8 ላይ ከተናገረውም ስለሚጋጭ ብዙም ይሄ ረጅም ርቀት አይሄድም። ስድስተኛ ደግሞ ምናልባት ብዙዎች እውነት የሚመስላቸው ነገር ግን እውነት ያለው ነው መላምት ደግሞ ምንድነው? ክርስቲያን ሆም ብሎና አቅዶ ዊልፉሊና ዴሊበሬትሊ ኃጢአት አይሰራም። አቅዶና ሆም ብሎ ኃጢአት አይሰራም ይላሉ። ሆም ብሎ ማለት ነው እያወቀው ዊልፉሊ፣ እንደገና ደግሞ እያወቀውና ሆም ብሎ ኃጢአትን አይሰራም። ከሰራም ወርቆ ነው በስህተት። ለምሳሌ አንድ ሰው መንገድ ላይ ሲራመድ አንሸራቶት የሚወርቀው ለመውረቅ ፈልጎ ነው? አክሲደንታል ነው አይደለም? መንደባለል አምሮት አይደለም ማለት ሰው የሚወርቀው። አቧራ መቃም አምሮት አይደለም። ምናልባት እዛ ውስጥ መጎዳትም አለ። ያሳፍራልም መንገድ ላይ ሰው ሲወርቅ። ልክ እንደዚህ ነው ኃጢአት የሚሰራው ክርስቲያን። አክሲደንታል ነው። ሆን ብሎና ተዘጋጅቶ ኃጢአት አይሰራም ክርስቲያን ብሎ የሚናገሩ አሉ። እውነትም ይመስላል ስትመለከቱት በተወሰነ ደረጃ ቲቶ 3:11 ላይ እና ዕብራውያን 10:26 ላይ እንደዚህ የሚመስሉ ቃሎች ስላሉ ማለት ነው። በራሱ ላይ ፈርዶ ኃጢአትን የሚያደርገውን ሰው የተለየው አንዴ ሁለቴ ያስጠንቀቀው፣ ከዛ በኋላ ከሱ ጋር ተለይ የሚል ቃል አለ ቲቶ ላይ። ዕብራውያን ላይም ወደን ኃጢአት የምናደርግ ከሆነ ከዚህ በኋላ ኃጢአት መስዋዕት አይቀርብልንም፣ በምትኩ ተቃዋሚዎችን ሊበላ ያለ የእሳት ብርታትን ያለው የእግዚአብሔር ፍርድን ያለው በሕያው እግዚአብሔር እጅ መውደቅን ያለው ተበቃይ የሆነ እግዚአብሔርን የሚያገኘን ሆን ብለን ኃጢአት ብንሰራ የሚል ሐሳብ ስላለ ክርስቲያን ሆን ብሎ እና አቅዶ ኃጢአት አይሰራም። እንዳልኳችሁ ቅድም መውደቃችን ሆን ብሎ እንዳልሆነ ሁሉ ሌሎችም አንዳንድ የምናረጋቸው ነገሮች ሆን ብለን እንዳልሆነ ሁሉ አቅደን እንደማናረጋቸው ሁሉ አክሲደንታሊ የምናረጋቸው ጉዳዮች አሉ አይደለ? አንዳንድ ጊዜ ነውር ነገሮች አሉ እኮ በሰው ፊት የምናረጋቸው ነገሮች አቅደን አይደለም፣ ተዘጋጅተን አይደለም።
አንዳንድ ምሳሌዎች ይናገር ነበር ይቅር ሰው ፊት የምናረጋቸው ምናፍርባቸው አንዳንድ ነገሮች አክሲደንት አላቸው አይደል ተዘጋይተን ስላልሆነ አቀደን ስላልሆነ ሰውን ኦፌንድ ለማድረግ ብለን ስላልሆነ ቶሎ ይቅርታን ጠይቃለን ኃጢያትም ሰው ክርስቲያን አማኝ ኃጢያት የሚሰራው ልክ እንደዚህ አቅዶበት ሳይሆን ድንገት ነው የሚሰራው ተሳስቶ ነው የሚሰራው የሚሉ ወገኖች አሉ እነዚህ ሁሉ ግን ትክክል አይደሉም ዮሐንስ ሊናገር የፈለገው እነዚህን አይደለም ኃጢያት አይሰራም ሲል ዮሐንስ ምንድነው ይያለ ያለው ስንል ግን አማኝ በኃጢያት ጸንቶ አይኖርም ነው ኃጢያትን ፕራክቲስ ያደረገ አይቀጥልም ነው የኃጢያት መገለጫ የለውም ክርስቲያን ማለት በዛ አይደንቲፋይ ሊደረግ አይችልም አንድ ክርስቲያን ገብቷቸዋል መጽሐፍ ቅዱስ ላይ ኃጢያተኛ ሰዎችን እና ኃጢያተኛ ህዝቦችን እንኳን ሳይቀር የሚገልጡ ቃሎች አሉ ሬፒቴሽኖች አሉ መገለጫዎች አሉ በቃ የዘወትር መገለጫዎች አሉ የቀርጤስ ሰዎች ምንድን ነበሩ የዘወትር ውሸተኞች ክፎች አራዊት በላተኞች ስራፈቶች ይሄ የአንድ ቀን ድርጊታቸው አይደለም ድምር ውጤታቸው በየለቱ የሚለማመዱት ነገር ሁሉ ጊዜ ማንንም ሰው ዛ ቢጎበኛት ያችን ደሴት መጥቶ እንደዛ ያን ነገር ነው የሚያገኘው እንግዳ ነገር አይደለም ለምሳሌ በቀርጤስ ደሴት ላይ የቲቶ መልእክት እንማር ትዝ እንደሚላችሁ ውሸት የዘወትር ውሸታሞች ስለሆኑ ውሸት የሚባለው ቃል ራሱ ከነሱ ስያሜ ጋር አይደንቲፋይ ተደርጓል ክሬዞ ነው ክሬቶ ሚል ቃል ነው ውሸት ማለት በግሪኩ ክሬት ከምትባለው የደሴቷ ስም ክሬት ነው ስለዚህ ከዛ ጋር ነው አብሮ የመጣው ማለት ነው መዋሸት ማለት ቀርጤሳዊነት ማለት ነው ስለዚህ ይሄ ምን ማለት ነው ስማቸው እስኪሆን ድረስ ውሸታምነት በእነሱ ተገልጧል ማለት ነው እንደማን ነው እንደ ቀርጤሳው አትዋሽ ባክህ ይባላል ማለት ነው እንዴ አንተ ቀርጤሳው አይደል ተዋሻለህ እንዴ ተዚላችሁ ከሆነ ናዝሬት ከተማ እንደዛ ነበር አይደል ከናዝሬት መልካም ነገር ይወጣልን ተብሏል አይደል ምክንያቱም ሬፒቴሽኑ እንደዛ ነበር ማት ማጅራት መጪዎች ማት ሴተኛ ዳሪዎች ማት ክፎች ማት ኃጢያተኛ ሰዎች የሚፈልቁባት ከተማ ስለነበረች በብዙ ምክንያቶች ጂኦፖለቲካዊ ነገሯ እንደዛ ስለነበረ ከናዝሬት መልካም ነገር ይወጣልን ይሉ ነበር እስራኤላውያን ምክንያቱም ወጥቶ ስለማያውቅ ልክ እንደዚህ ኃጢያት የአንድ አማኝ መደበኛ መገለጫ ሆኖ አይገለጥም ያቺው ሸታሟ የምትባል ክርስቲያን ልትኖር አትችልም ሰው ሁሉ በዛ የሚያውቃት ያትቤተኛው የሚባል አማኝ የለም ማለት ነው መገለጫው እሱ ይሆነ ዘወትር በዛ የሚኖር አርማው መገለጫው ማህተሙ እስኪሆን ድረስ ያን ነገር ለሚለማመድ ክርስቲያን የለም ኃጢያት አይሰራም አይደለም ግን መገለጫው አይሆንም ይሄንን በምሳሌዎች እናስቀምጥ ነበር ለምሳሌ በአለማችን ላይ የአየር ንብረቶችን ስንመለከት ምን ከፍላቸው የአየር ንብረቶች አሉ አይደለ ቆላ ምንለው ቦታ አለ ደጋ ምንለው ቦታ አለ ወይና ደጋ ምንለው ቦታ አለ ከዛም አልፎ ውርጭ ምንለው ቦታ አለ እንደገና ደግሞ በረሃ ምንላቸው ቦታዎች አሉ ለምሳሌ በረሃና ውርጭ ምንላቸው በጣም ተቃራኒዎች ናቸው አንዱ ሁሉ ጊዜ በበረዶ ግግር የሚሞላ ቀደም እንዳልኳቸው አንታርክቲካ የሚባለው አካባቢ ሁሉ ጊዜ በረዶ የሞላበት ነው እና ደግሞ አሁን የአፋርን የስምጥ ሸለቆ ቦታ ብትመለከቱ ከፍተኛ የሆነ በረሃ ንዳድ ያለበት ቦታ ነው እና ሁለቱ በጣም ተቃራኒዎች ናቸው ያ ማለት ግን አንታርክቲካ ላይ ፀሐይ አይወጣም ማለት አይደለም አፋርም ላይ ዝናብ አይዘንብም ማለት አይደለም ነገር ግን ዝናብ መገለጫው አይደለም ይሄ ያፋሩ ምድረ በዳ ምክንያቱም የዘወትር መገለጫው ምንድነው ንዳዱ ነው ፀሐዩ ነው እሳቱ ነው ሁሉ ጊዜ አልፎ አልፎ ግን ሊበርድ ይችላል በአመት አንድ ቀን ቢበርድ እንግዳ ነገር አይሆንም ማለት ነው እዛ ለምን ዋና መገለጫው ግን አይደለም ፈረንጆች የሚሉት አንድ አባባል አላቸው አልፎ አልፎ በገሃነም ይዘንባል ይላሉ እንደ አነጋገር ዘይቤ የዚህ ንግግር አቻው በእኛ ሀገር አልፎ አልፎ በዋልድባም ይዘፈናል ዋልድባ ገዳም ነው መነኮሳት እግዚኦ እያሉ የሚሰግዱበት ገዳም ነው ግን አልፎ አልፎም ይዘፈናል በዋልድባ ይላሉ እንግዳ ነገር እንደሚመጣ ሁሉ ኃጢያት አንድ አማኝ እንደዚህ ይለባም ሆም ብሎም ቅድም እንዳልኩት ተበሳይቶ ያወቀ የተነገረው ኃጢያት ሊያደርግ ይችላል አናመኝ ግን በዛ ይኖራል ወይ አይኖርም በዛ ይቀጥላል ወይ አይቀጥልም
ያንን በማድረጉ ይመካል አይመካም? አፍሮ ንስሐ ይገባል? አዎ አፍሮ ንስሐ ይገባል። አላበጀውም ልክ አልሰራውም ይላል። ዳዊትን ተመልከቱ። ያንን ሁሉ ኃጢአት የሰራው ዳዊት አቅዶበት ነው። እንዳውም ከፍተኛ የሆነ የአእምሮ ችሎታውን ተጠቅሞ ነው ያን ኃጢአት የሰራው አይደለም እንዴ? ከቤርሳቤ ጋር ዝሙት አክሲደንታሊ ነው የሰራው እንበል። ድንገት አይኑ ውስጥ ገባች፣ አማረችው፣ የሥጋ ፍላጎቱ ተነሳሳ፣ ከሷ ጋር ተኛ። ከዛ በኋላ ግን ይሄን ለመሸፈን የሄደበት መንገድ ግን ዊልፉሊ ነው አይደለም ሄደው። በአእምሮ አቅዶ አውጥቶ አውርዶ ጥበቡን አይምሮን ተጠቅሞ ነው ያደረገው። ባሏን አስጠርቶ አስክሮት ከሷ ጋር እንዲተኛ ፕሮፖዝ አድርጎ እሱ አልሆነለት ሲል ደግሞ ደብዳቤ አስይዞ እንዲገደል አድርጎ ከዛ በኋላ አጽናኝ መጥቶ መስሎ ምን ይደረጋል? ሰይፍ አንዴ ይሄን ይገላል፣ ሌላ ጊዜ ያን ይገላል፣ ተጽናኑ በቃ ምንም አይደለም ብሎ የተናገረው ሆም ብሎ አቅዶ በጣም ጥበባዊ በሆነ መንገድ ነው ያደረገው። ግን ዳዊት እግዚአብሔርን አያውቅም? ያውቃል። እንደ ልቤ የተባለ ሰው ነው። ነገር ግን ኃጢአቱ ሲነገረው ምን አለ? መዝሙር 51ን ተመልከቱ። አፈረ፣ ደነገጠ፣ አዘነ። እግዚአብሔር ምሕረት እንዲያደርግለት ለመነ፣ ደጅ ጠና፣ ልቡ ተሰበረ። መስዋዕት ብትወድ ኖሮ አቀርብልህ ነበር፣ ግን አንተን ደስ የሚያሰኝ እሱ አይደለም። ልቤን ሰብሬ ወደ አንተ እመጣለሁ አለ። ተሰበረ ዳዊት። እንደ ሳኦል አልሆነም። ሳኦል ኃጢአት ካደረገ በኋላ ምንድን ነው የሚለው? ጀስቲፊኬሽን ያቀርባል። 3 ምክንያቶች አሉኝ ይላል። ይሄን ኃጢአት ያደረኩባቸው 3 ምክንያቶች። አንደኛ አንተ በሰዓቱ አልመጣህም። ሁለተኛ ፍልስጤሞች ቀረቡብኝ። ሶስተኛ ህዝቡ ሊበታተን ሆነ። ስለዚህ ካህን ባልሆንም ሳልታገስ መስዋዕቱን አሳረኩት። 3 ምክንያቶች አሉኝ። ጀስቲፊኬሽን። ዳዊት እንደዛ አይደለም። ስለዚህ ሆን ብሎ ኃጢአት ሊሰራ ይችላል። ክርስቲያን አውቆ ኃጢአት ሆኖ እያወቀ ሊያደርግ ይችላል። ማለት ቅድም እንዳለው እንደሚወርቅ አዳልጦት እንደሚወርቅ አይነት ሰው አይደለም ኃጢአት የሚሰራው ሁሉ ጊዜ። እንዳልኳችሁ ታቅዶበትም ሊሰራ ስለሚችል። ነገር ግን ሁሌ ያቀደ የሚሰራ ሰው ነው ወይ? አይደለም። የዘውትር መገለጫው እሱ ነው ወይ? አይደለም። በፍጹም እንደዛ አይነት አይደለም። ምክንያቱም ፕራክቲስ አያደርገውም። ፕራክቲስ ማድረግ ማለት መለማመድ ማለት ነው። የሁሉ ጊዜ ነገር ማድረግ ማለት ነው። አልፎ አልፎ ማድረግ ሳይሆን የሁሉ ጊዜ መገለጫው እስኪሆን ድረስ አንድ ሰው ኃጢአትን ሊያደርግ አይችልም ነው የሚለን ዮሐንስ። ሊያደርግ አይችልም የሚለን ፕራክቲስ ማድረግ ነው እንጂ ኮሚት ማድረግ አይደለም። ኃጢአትን ሊያደርግ ይችላል። ነገር ግን ሲያደርግ ይጸጸታል፣ ንስሐ ይገባል፣ ይቅር በለኝ ይላል፣ ያፍራል፣ በዛ በኃጢአቱ ይሰበራል፣ በኃጢአቱ ልቡ ተሰብሮ በእግዚአብሔር ፊት በንስሐ ይወድቃል እንጂ የኮራ ክብሩ በኖሩ ሆኖ አይቀጥልም። እንደ መስቀሉ ጠላቶች አያደርግም። ምክንያቱም ወገንተኝነቱ ከእግዚአብሔር ጋር ስለሆነ። እዚህ ጋር አንድ ወሳኝ ነገር ብንመለከት ጥሩ ነው የሚሆነው። ምክንያቱም በጌታ መኖር ማለት የኮንቨርሽን ማለት ነው፣ የመለወጥ ነገር ማለት ነው። በጌታ ይኖራል ማለት ቅድም ነግሬያቸዋለሁ። በጌታ መኖር ማለት የሆነ አዳራሹ ዘው ብሎ መግባት አይደለም። ምክንያቱም አንዳንድ ሰዎች የሆነ ቦታ ራሳቸውን ሊያገኙት ይችላሉ፣ ከዛ በኋላ ይወጣሉ። ነገር ግን በጌታ መኖር ፐርማነንት መታወቂያ ነው ማንነቱ። ለምሳሌ ብዙ አገሮችን የጎበኘን ሰው ብትመለከቱ በብዙ አገሮች ውስጥ ነበር። በመቶ ምናምን አገሮች ውስጥ የሚዘዋወር ሰው አለ። እዛ ሁሉ ኖሯል? አልኖረም። መኖር ማለት ፐርማነንትሊ አንድ አድራሻ ሲኖረው ማለት ነው። አንድ ሰው ጎብኝቷል፣ እነዛን ሁሉ አገሮች የተወሰነ ጊዜ ተቀምጦባቸዋል፣ ስራ ሰርቶባቸዋል፣ ተምሮባቸዋል፣ ተዝናንቶባቸዋል። ነገር ግን መኖሪያ አይደሉም። ልክ እንደዚህ ይሄ ክርስቶስን የሆነ ጊዜ ቪዚት ማድረግ አይደለም። ቱሪስት ሆኖ ክርስቶስን የሆነ ጊዜ ሚት ማድረግ አይደለም። ነገር ግን በክርስቶስ መኖር ማለት የመለወጥ ጉዳይ ነው። ኮንቨርትድ መሆን ነው። በዛ ነገር ላይ የመለወጥ ነገር ነው። ለዚህ ነው በክርስቶስ የሚኖር ሰው ኃጢአት የማያደርገው ለመሰላችሁ ማድረግ ስለማይችል ነው። እያደረገ መቀጠል ስለማይችል ነው። ለመሰላችሁ መቀጠል የማይችለው እንደዚህ አይነት ኔቸር ስለማይኖረው ከዛ በኋላ የባህሪ ለውጥ ስላመጣ የማንነት የአይደንቲቲ ለውጥ ስላመጣ አንድ ክርስቲያን በዛ መኖር በፍጹም አይችልም። በዛ መኖር አይችልም። ባህሪው ፐርማነንትሊ እንደዛ ስላልሆነ ስለማይሆን ትምህርት ቤት ድሮ የተማርነውን የፊዚክስ ትምህርት ለማስታወስ ያህል 2 አይነት ለውጦች አሉ ይባላል አይደለ? ኬሚካል ቼንጅ እና ፊዚካል ቼንጅ የሚባል ለውጥ እንማራለን ተመረናል ትምህርት ቤት ውስጥ። ለምሳሌ ውሃ በረዶ ሲሆን
ፊዚካል ለውጥ ነው። ወይ ደግሞ እንደገና ተኖ እንፋሎት ሲሆን ፊዚካል ለውጥ ነው። ያ ውሃ ያ የተነነው ውሃ ተመልሶ እንደገና ሰማይ ላይ በረዶ ሰርቶ ይመጣል። ምክንያቱም ጊዜያዊ ለውጥ ነው የተለወጠው። ወደ ትነት የተለወጠው ለዘላለም አይደለም። ከተወሰነ ጊዜ በኋላ ደግሞ ያቺው ትነት በረዶ ትሆናለች፣ ጠጣር ትሆናለች። ሶስት ፎርሞች ይኖሩታል ማለት ነው። ውሃ ጠጣር ይሆናል፣ ሊኪድ ይሆናል፣ ፈሳሽ ይሆናል፣ እንደገና ጋስ ይሆናል አይደለም? ሶስቱንም በአንድ ጊዜ ይሆናል። ነገር ግን የሚሆነው ማንነቱን አጥቶ አይደለም የሚሆነው፣ ለጊዜው ነው የሚሆነው። መድረክ ላይ እንዳለ ተዋናይ ማለት ነው። መድረክ ላይ ያለ ተዋናይ የሆነ ገጸ ባህሪ ለብሶ ይተውንና ከዛ በኋላ ደግሞ ሌላ ደግሞ ገጸ ባህሪ ይተውናል። ልክ እንደዚህ ይሄ ለውጥ እውነተኛ ለውጥ አይደለም። የትወና ለውጥ እውነተኛ ለውጥ አይደለም። ከዚህ የተነሳ ከሆነ መጽሐፍ ቅዱስ ላይ ከተወገዙ ነገሮች አንደኛው ቲያትረኝነት ነው። ታውቃላችሁ አይደል? ግብዝነት ምን ማለት ነው? ቲያትረኝነት ነው አይደለም? ቲያትረኛ ምን ማለት ነው? ለምሳሌ ፈሪሳውያን ቲያትረኛ ነበሩ። ጸሎት የሚጸልዩ ይመስላል እንጂ አይጸልዩ ማለት ለሰው እንደ ጸሎተኛ እንዲታዩ በመንገድ ማዕዘን ላይ ቆመው መጸለይን ይወዳሉ። ነገር ግን እየጸልዩ አይደለም። ዓላማቸውም መጸለይ አይደለም። ዓላማቸውም በእግዚአብሔር መሰማት አይደለም። ዓላማቸው ኢምፕሬሽን መፍጠር ነው። በማን? በሚመለከታቸው ሰው። ስለዚህ ይሄ ድራማ ነው፣ ለውጥ አይደለም። እንደዚህ አይነት ድራማ እውነተኛ አይደለም። ቅድም እንዳልኳቸው አይነት ቼንጅ ነው። ተመልሶ እዛ ውስጥ ይሆናል። ፈሪሳውያን ሊያጽናኑ መጥተው ሰው የሞተበትን ሊያጽናኑ መጥተው እንባቸውን እያፈሰሱ ድንገት ከት ብሎ ይስቃሉ አይደለም? አላየንም? እዛ ላይ ክርስቶስ ኢየሱስ መጣና እዛ ልጅ ብላቴናዋ አንቀላፍታለች አልተኛችም ሲል ከት ብሎ ሳቁ። ለቅሶ ቤት እያለቅሱ የነበሩ ሰዎች። ምክንያቱም ኬሚካል ቼንጅ አይደለም አይነሱ፣ ፊዚካል ቼንጅ ነው። ያችን ለቅሶ ወደ ትነት የተለውጡበት ሰዓት ነች። በኋላ በረዶ ይሆናሉ፣ እንደገና ፈሳሽ ይሆናሉ። ችግር የለውም። አንዳንድ ሰው እንደዚህ ድራማ መስራት ችግር የለበትም። እሑድ እሑድ ክርስቲያን አታውቁ? እንደዚህ አይነት አለ አይደለም? ማታ ናይት ክለብ፣ ጠዋት ቸርች የሚሰሩ ሰዎች የሉ? ኮንቨርትድ አይደሉም እነዚህ ሰዎች። ድራማ ነው የሚሰሩት፣ እየተወኑ ናቸው። ክርስትና ግን እንደሱ አይደለም ነው። መተወን ሳይሆን መሆን ነው። ነገር ግን ፊዚካል ኬሚካል ቼንጅ ይሄ ወረቀት ቢቃጠልና ወደ አመድነት ቢለወጥ መልሶ ወረቀት አይሆንም። የማንነት ለውጥ ነው የሚያመጣው። ተመልሶ ወደዛ መመለስ አይቻልም። በቃ ሌት ሆኗል፣ አይቻልም። ስለዚህ ክርስቲያን በክርስቶስ የሚኖር ኃጢአት የማይሰራው ለምንድን ነው? መስራት ስለማይወዳ፣ መስራት ስለማይችል አይችልም። ለመቀጠል በዛ አይችልም። ምክንያቱም የማንነት ለውጥ ተካሂዷል በውስጡ። ለዚህ እኮ ነው ክርስትና ጄኒውን እንዲሆን ነው በጣም መሰራት ያለበት፣ ማስመሰል አይደለም። በብዙ በምድር ላይ ባሉ ሃይማኖቶች ውስጥ የዛን ሃይማኖት ለመቀላቀል የሆኑ ፎርሙላዎች ናቸው የሚበቁት። ለምሳሌ የሆኑ ስቴትመንቶች ላይ ከፈረማችሁ፣ የሆኑ ቃሎችን እንደ በቀቀን ከደገማችሁ ከዛ ግሩፕ ውስጥ ትቀላቀላላችሁ። ኮንቨርሽን አይፈልጉም ብዙ እምነቶች በምድር ላይ። ሙስሊም እንደዛ አይደለም። ፎርሙላ አለው አይደል? ያንን ፎርሙላ ማለት ከቻልኩኝ አይ ሙስሊም። ኮንቨርሽን አይጠበቅብኝም። መለወጥ የሚባል ነገር አይጠበቅብኝም። ተቀብያለሁ ብሎ መስማማት፣ ጭንቅላትን መነቅነቅ ይበቃል። ተቀብላል? አዎ ይበቃል። ገብቷል? ተስማማለህ? ይበቃል። ገብቷል? እልል ይባላል። ገብቷል? ክርስትና ራስ በመነቅነቅ አይሆንም ወገኖች። ብዙ ጊዜ የምንሳሳተው አንዳንድ ነገር ሰዎችን ክርስቲያን ማድረግ የምንችል ይመስለናል። በሆነ ነገር ለምሳሌ እንወራረዳለን። አሁን ይሄን ተአምር ካየ ክርስቲያን ትሆናለህ አይደል? አዎ እስኪ መሆን አይችልም። ክርስትና ለውጥ ነው። ተስማምቻለሁ ከነ አዎ በማለት አይደለም። ክርስቶስ ኢየሱስ ውሃውን ወይ ጠጅ ባደረገበት ቦታ ብዙ ሰዎች ተገረሙ አይደል? መገረማቸው አመኑ ተባለ አይደል? ግን አመኑ እንዴ? ጌታ ምንድን ነው የሚለው? አልተማመነባቸውም። አደነቁ እንጂ አላመኑ። አድናቆት ነው። ሰርከስ እንደሚያዩ ሰዎች ነው የሆኑት። ቲታኒስ አስማተኛ መጣ ነው ያሉት እንጂ አላመኑ። ክርስትና ለውጥ ነው፣ ኮንቨርሽን ነው እንጂ አድናቆት አይደለም። ጌታ ኢየሱስ ክርስቶስ ኒቆዲሞስ ጋር ሲወያይ አንተ እኮ ድንቅ ሰው ነው፣ የምታስተምረው ትምህርት አስደናቂ፣ ድርጊት መልካም ሲለው ኒቆዲሞስ እንደዛ አይሆንም፣ በዚህ አይገባም።
ሰው ዳግመኛ መወለድ አለበት። እንደገና እናቴ ወርስ ገብቼ ግራጋ እንደዚህ ማለት ስር ነቀል የሆነ ነገር በቃ ገብቷቸዋል። ከአፕሳይድ ዳውን ሰው መገልበጥ አለበት፣ መለወጥ አለበት። አይቻልም፣ ዝም ብሎ ማስመሰል አይቻልም። አንድ ታሪክ ልንገራችሁ። ሁለተኛ ነገሥት ላይ ያለ ታሪክ ምዕራፍ 17 ላይ ረጅም ነው ክፍሉ። ከቁጥር 24 እስከ 41 ጻፉትና እናንተ ቤታችሁ ማንበብ ትችላላችሁ። ክርስትና እንደዛ እንደማይሆን ለመናገር ነው ታሪክ የምናገረው። እንደምታውቁት እስራኤላውያን ለሁለት ከተከፈሉ በኋላ ሰሜኑ ክፍል እስራኤል፣ ደቡቡ ክፍል ይሁዳ ተባለ። ደቡቡ በባቢሎን የተማረከው፣ ሰሜኑ ደግሞ በአሶር ነው የተማረከው። የአሶር ንጉሥ የሰሜንን እስራኤል ሰዎች አፈለሳቸውና ሌላ ሀገር በተናቸውና እነሱ የወስጡበት ቦታ ላይ ደግሞ ሌላ ህዝቦችን አመጣና አሰፈረ። እነዛ ህዝቦች ሲመጡ ምን ሆነ መሰላችሁ? ምድሪቱ አልተቀበለቻቸው። አንበሳ መጣና ከዱር መሰባበር ጀመረ። እነሱ ማለት የአንበሳ መንጋ እየመጣ ይበላቸው ጀመር። እዛ ምድር ላይ የሰፈሩትን ማን ያሰፈራቸው? አስራዶር የተባለው የአሶር ንጉሥ አመጣና አሰፈራቸው ህዝቦችን። ከዛ በኋላ ምን ሆነ መሰላችሁ? ያቺ ምድር እንደ እሳት ተፋጀች። እንደ አንበሳ መጥቶ ከዱር የሚበላቸው ጀመር። ከዛ አንድ ስህተት ተፈጽሟል አሉት። በዚህ ያፈለስከው ህዝብ የአገሩን ወግ ስላላወቀ በአካባቢ ያለውን መናፍስት ፈቃድ ምሱን ስላላወቁ እንዲያውቁ አንድ ካህን ይምጣና ያስተምራቸው የአገሩን ወግ ተባለና አንድ ካህን እንዲያስተምራቸው ተደረገ። ልብ በሉ፣ ኮንቨርት እንዲሆኑ አይደለም፣ ቁጣውን ለማስቀረት አንበሶቹን አፍ ለማዘጋት ምን እንደሚፈልግ እዚህ አካባቢ ያለው አምላክ ስለማይታወቅ የዚህ አካባቢ ካህን የነበረ ሰው ይምጣና ህዝቡን ያስተምር ተባለ። ተመልከቱ፣ ዓላማቸው ምንድን ነው? ከአንበሳ መዳን አይደለም እንዴ? ሰርቫይቫል መኖር እንጂ ያን አምላክ ማምለክ ነው? ወደዛ አምላክ መለወጥ ነው አይደለም። አንበሶቹ ሲያያዙልን። ከዛ ካህን መጣና ያስተምራቸው ጀመር። እሺ ብለው ተቀበሉት። አሜን አሉ። መስዋዕት አቅርቡ። እሺ እናቀርባለን። ለማን? ለእግዚአብሔር እናቀርብ ጀመሩ። በሳምንት ይህን ጊዜ እንዲህ ማድረግ አለባቸው። እሺ እናደርጋለን። ማድረግ ጀመሩ። ፕራክቲሱን አደረጉት። ነገር ግን ይላል ላንብበላችሁ አውጥቼ እና ምክንያቱም ደግሞ በጣም እንመልከት። ሁለተኛ ነገሥት 17 ላይ ያለ ቃል ነው። የመጨረሻዎቹን ቁጥሮች ብቻ አነብላችኋለሁ። ሁለተኛ ነገሥት 17 ላይ የመጨረሻውን ቁጥር 41ን ብቻ ላንብበላችሁ። እነዚህ አሕዛብ እግዚአብሔርን ይፈሩ ነበር፣ ደግሞም የተቀረጹ ምስሎቻቸውን ያመልኩ ነበር። ልጆቻቸውም የልጅ ልጆቻቸውም አባቶቻቸው እንዳደረጉ እስከ ዛሬ ድረስ እንዲሁ ያደርጋሉ። እነዚህ የፈለሱት ነገሮች ምን ያደርጋሉ? እግዚአብሔርን ይፈሩ ነበር። እንደገናስ ጣዖቶቻቸውን የሚያመልኩ ነበር። ለምን እግዚአብሔርን ይፈሩት? አንበሳ እንዳይለከባቸው። ይኸውላችሁ የሆነ ነገር እንዳይመጣ እግዚኦ እግዚኦ በሉ ማለትና ወደ እግዚአብሔር መምጣት የተለያዩ ጉዳዮች ናቸው። ክርስትና እግዚኦ እግዚኦ ብሎ የመፍራት በመደናበር የመምጣት ጉዳይ አይደለም። ለዚህ ነው የወንጌል ስርጭት ስትራቴጂያችን በማስፈራራት ላይ የማየው የሚመሰረተው። ለዚህ ነው እኔ ህንድ ሀገር ያሉ ክርስቲያኖች የማገልገል እድል ነበረኝ፣ ተማሪዎችን፣ የህንድ ተማሪዎችን እና እንዴት ወሳኝ የምስክርነት ጊዜያቸው መቼ እንደሆነ ሲነግሩኝ እንደምታውቁት የአካባቢ የመሬት መንቀጥቀጥ ምናምን ነገር አለው እና የመሬት መናወስ ሲመጣ በጣም ነው የሚቀለድ። ጌታን ተቀበሉ እንላቸዋለን። እሺ እሺ ይላሉ አሉ እና ይቀበላሉ። ከዛስ በኋላ ወደ ጣዖቶቻቸው ይመለሳሉ። ወገኖች ጌታ አልተቀበሉም። አንድ ሰው ሲፈራ ሄዳችሁ ጌታን ተቀበሉ ብትሉት አይቀበልም። ጌታን መቀበል እሱ አይደለም፣ የሆነ ፎርሙላ አይደለም። ጌታን መቀበል የልብ ለውጥ ነው። ክርስቶስ በውስጡ መኖር፣ እሱም በክርስቶስ መኖር ማለት ነው እንጂ የሆነ በቃ ፈርቶ ይወላችሁ። እንደዚህ አይነት ታሪኮች ባይብል ላይ በጣም በብዛት አሉ። በኤልያስ ዘመንም ከበዓል ካህናት ጋር ተከራከረ አይደለም? አስያዝ አይደለም? ሰምቶ በሰዓት የሚመለስ እሱ አምላክ ይሆናል ተባለ አይደለም እንዴ? ህዝቡ ሁሉ እያዩ ነው ያውርድ የተደረገው። በውርርዱ ማን ተረታ? እነዛ የበዓል ነቢያት የሚባሉት ተሸነፉ። ምክንያቱም አማልክቶቻቸው መስዋዕቶቻቸው አልተቀበሉም። የኤልያስ አምላክ ግን በእሳት ወረደ አይደለም? መስዋዕቱን ሁሉ በላ። ህዝቡ ሁሉ ምን አለ ይላል?
እግዚአብሔር አምላክ ነው አለ። እግዚአብሔር እውነትም አምላክ ነው አለ። ግን አለ ወደ እግዚአብሔር መጣ። እግዚአብሔር ምን አለ? ቀጥ እኔ 7000 ሳይሆን ያስቀረውታለሁ። ያ ሁሉ ህዝብ እኮ ተመልሷል። ያ ሁሉ ህዝብ እኮ እግዚአብሔር ነው አምላክ ብሏል። ወገኖቼ ይሄ ለፖለቲካ ነው የሚሰራው። ይሄ ለኳስ ጨዋታ ነው የሚሰራው። እገሌ ሲያሸንፍ እገሌ ጀግና ነው ማለት ለኳስ ጨዋታ ይቻላል፣ ለክርስትና ይቻላል። ክርስትና ክርስቶስን ማድነቅ አይደለም። የክርስቶስን ትምህርቶች መውደድም አይደለም። ማህተማ ጋንዲ የክርስቶስን ትምህርቶች በጣም ይወዳቸዋል ይባላል። እንዳውም ምን ብሎ ተናግሯል? ክርስቶስን ወደዋለሁ፣ ክርስቲያኖችን ግን አልወዳቸውም ይላል። ክርስቶስን በጣም ወደዋለሁ በሚል ንግግሩ ይታወቃል። ክርስቶስን ወዶ ልጆቹን አለመውደድ ይቻላል እንዴ? ለመሰላችሁ አድናቆት አይደለም ክርስትና፣ መለወጥ ነው። የልብ ለውጥ ነው። የልብ ለውጥ ስለሆነ ወደ ቀድሞ መመለስ ስለማንችል ከዚህ በኋላ የቀደመው ልምምድ ማድረግ ማንችለው ወደን ሳይሆን በቃ ለውጡ ነው እንደዛ እንዳናረግ የሚያረጋን። አንችልም። ተሰሎንቄ ላይ ማነው ቆላሴስ ላይ ጳውሎስ አይሁዳዊ፣ የግሪክ ሰው፣ ባሪያ፣ ጨዋ፣ ስኮሴስ ምናምን መሆን አልተቻለም። አማራ መሆን አትችሉም። ኦሮሞ መሆን አትችሉም። ኢትዮጵያዊ መሆን አትችሉም። ክርስቲያን መሆን ብቻ ነው የምትችሉት። መሆን አይቻልም። ለመሰላችሁ ማይቻለው ተለውጣችኋል። እንዴት ትችላላችሁ? ፈርሶ ይሄ በቃ ወረቀቱ ይመለስልኝ ማለት ይችላል። ያምሩ የታቀፈ ሰውዬ ቢልስ ይመለሳል? አመድ ከሆነ በኋላ በረዶ አቅልጦ ማለት ይቻላል አይደል? እኔ ውሃውን ነው የምፈልገው በረዶ ይቅለጥልኝ ማለት ይቻላል። ይቀልጥለትና ውሃ ይሰጠዋል። ነገር ግን የነደደውን ነገር አምጣና ወረቀት አምጣልኝ አይቻልም። በቃ አይቻልም። ክርስትና ለውጥ ነው። ስለዚህ ነው ማንችለው። ወደዛ መመለስ አይቻልም። አንችለውም። ልንለማመደው አንችልም። ያንን በዛ መኖር አንችልም። ጳውሎስ ለሮሜ ሰዎች የሚላቸው ይሄን ነገር ነው። ምዕራፍ 5 ላይ ሮሜ በጣም ወሳኝ ስለሆነ ጥቂት ነጥቦችን ከሮሜ እንመለከታለን። ሮሜ ላይ ጳውሎስ ምዕራፍ 4 ላይ እና ምዕራፍ 5 ላይ በተለይ ስለ ጸጋ መብዛት ተናገረ። ጸጋ በጣም የበዛው ምን ሲበዛ ነው? ኃጢአት ሲበዛ ምንም በዛ አብሮ ጸጋ በጣም በዛ። ኦኬ ቺን ፎርሙላ ይዘን እንግዲያው ጸጋ እንዲበዛ በኃጢአት ጸንተን እንኖርን የሚል ጥያቄ ይመጣል አይደል? እንዴት ተደርጎ እንዴት ይቻላል አላቸው። ጥሩ ነበር ቢቻል ግን ይቻላል እንዴ? ሮሜ 6 ላይ ሲጀምር እንደዛ ነው የሚለው። ላንብበላችሁ። ሮሜ 6 ላይ ባነበው በጣም ጥሩ ነው። የሮሜ መልእክት በዚህ ሐሳብ ላይ በጣም ወሳኝ ነገሮችን ስለሚናገር ሮሜ 6 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። በኃጢአት ለኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን? የሞትን ሰዎች እንዴት አድርገን እንኖራለን? የሞተ ሰው መደነስ ይችላል እንዴ? መማታት ይችላል? መሳደብ፣ መዘሞት ይችላል? ሞቷል እኮ እንዴት ይችላል? ስለዚህ እንዴት አድርገን ፖሲቢሊቲ የሚባል እኮ የለውም። ዝግ እኮ ነው እሱ ነገር። እንዴት አድርገን ብሎ ይናገራል። ሮሜ በጣም ወሳኝነት አለው። ጳውሎስ ይሄን ነው የሚናገረው። ወገኖች እዚህ ምድር ላይ ስንኖር ሁለት ነገሮች እውነት ናቸው። ለሁለት ነገሮች እንኖራለን። በዚህ ምድር የሚኖር ሰው ሁሉ ለሆነ ነገር ማደሪያ ነው። አሁንም ከሮሜ ሳልወጣ ሮሜ 7:9 ላይ እንደዚህ ይላል፣ ኃጢአት ሕያው ሆነ እኔም ሞትኩ የሚል ቃል አለ። ሮሜ 7:9 ላይ ኃጢአት ሕያው ሆነ እኔም ሞትኩ። አሁን አንድ ሰውዬ ተመልከቱና እዚህ ሰውዬ ውስጥ አንድ ነገር ሕያው ሆኗል፣ አንድ ሰውን ነገር ሞቷል። ሕያው የሆነው ምንድነው? ኃጢአት። ሰውዬው ሞቷል። ሰውዬው የለም። ማን ነው ሕያው የሆነው? ኃጢአት። እንደገና ገላትያ 2:20 ላይ እንሄድና ከክርስቶስ ጋር ተሰቅያለሁ፣ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሞቻለሁ። ማን እየኖረ ነው? ስለዚህ ተመልከቱ፣ አንድ ሰውዬ አለ እዚህ ጋር ኃጢአት ሕያው ሆነ፣ ሰውዬው ሞተ። ወይ ደግሞ ክርስቶስ ሕያው ሆነ፣ ሰውዬው ሞተ። ሁለቱም ሰውዬው የለም። ወይ ኃጢአት ነው ያለው ወይ ክርስቶስ ነው ያለው። ሶስተኛ ግራውንድ የለም፣ ሶስተኛ መሰረት የለም። ክርስቶስ ሕያው ሆኗል፣ ሰውዬው ሞቷል። ወይ ደግሞ ሰውዬው ሞቷል፣ ኃጢአት ሕያው ሆኗል። ስለዚህ ኃጢአት ሕያው ከሆነ ሰውዬው ኃጢአት ይለማመዳል፣ እንደ ውሃ ይጠጣል። እግዚአብሔርን አያውቅም። ከክርስቶስ አይደለም፣ የዲያብሎስ ማደሪያ ነው። አለበለዚያ ክርስቶስ ሕያው ሆኗል፣ ሰውዬው ሞቷል። ይሄን ያዙልኝ። ስለዚህ ሁለቱን ቨርስስ ብላችሁ ሮሜ 7:9 እና ገላትያ 2:20 ሁለቱን አወዳድሩ።
ኃጢአት ያሆነ እኔም ሞትኩ፣ ክርስቶስ ያሆነ እኔም ሞትኩ። ሁለቱም ውስጥ እኔም ሞትኩ አለበት። ሁለቱም ውስጥ ሰውየው የለም። ወይ ክርስቶስ አለ ወይ ኃጢአት አለ። ይሄ ነው ያለው ነገር። እንደገና እዛው ሮሜ ላይ እንመለስና ምናቀርበው ነገር ራሳችን ደግሞ መሞትና ሕያው መሆን በሚባለውን ሜታፎር እንተውና ማቅረብ ወደሚል ነገር ደግሞ እንምጣ። ሰው ሁለት ነገር ማቅረብ ይችላል። ራሱን ለሁለት ነገር ማቅረብ ይችላል። እንደዚህ ይላል ሮሜ 6:19 ላይ የሰውነት ዕቃዎች ሰውነት ብልቶቻችሁን ወይም አካሎቻችሁን እጅና እግራችሁን አፋችሁን እያንዳንዱን ብልቶቻችሁን ለአመፃ የጦር ዕቃ አድርጋችሁ እንዳቀረባችሁ ሁሉ የጽድቅ የጦር ዕቃ አድርጋችሁ። ሰው ሁለት ነገር ማቅረብ ይችላል ማለት የአመፃ የጦር ዕቃ ሆኖ ይቀርባል ወይ የጽድቅ የጦር ዕቃ ሆኖ ይቀርባል። ሁለት ነው ያለው አማራጭ። ሁለቱንም ማስተናገድ አይቻልም። የሁለቱም ዕቃ መሆን አይቻልም። የአመፃም ዕቃ የጽድቅም ዕቃ መሆን አይቻልም። ለሁለቱም በዕቃነት ማገልገል አይቻልም። ወይ የሚቻለው ለአመፃ ዕቃ መሆን ይቻላል፣ ወይ ለጽድቅ ዕቃ መሆን ይቻላል። ሁለቱንም በአንድ ጊዜ ማድረግ አይቻልም። ጳውሎስ እንደማይቻል ለቆሮንቶስ ሰዎች ሲናገራቸው ከጌታ ማዕድና ከአጋንንት ማዕድ መብላት እንችላለንን? አይቻልም ይላል። የጌታንና የአጋንንትን ማዕድ በአንድነት መቋደስ አትችሉም። ለሁለቱም መሆን አይቻልም። ለሁለቱም መሆን የሚቻልበት ሁኔታ የለም። እዚሁ ሮሜ ላይ ደግሞ እንምጣና እንደገና ሰው ባሪያ ነው። ከሁለት ነገር የአንዱ ባሪያ ነው። አሁንም እዛው ሮሜ 6 ላይ እንሄድና አንድ ቃል እንመልከት። ቁጥር 16 ላይ ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይ ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ሁሉ ጊዜ ባሪያዎች ናችሁ። ለማን አደራችሁ? ለየትኛው ጌታ አደራችሁ ነው እንጂ የሚለየው ባርነታችሁማ የተረጋገጠ ነው። ወይ ለመታዘዝ የጽድቅ ባሪያዎች ናችሁ፣ ወይ ለአመፃ የኃጢአት ባሪያዎች ናችሁ። ባርነቱ በሁለቱም አለ። የጽድቅ ባሪያ ነኝ፣ ጽድቅን በመስራት እቀጥላለሁ። የኃጢአት ባሪያ ነኝ፣ ኃጢአትን በመጨለጥ እቀጥላለሁ። ሁለት አማራጭ ብቻ ነው ያለው። ሁለቱንም በአንድነት ማድረግ ለሁለቱም ጌቶች ባሪያ መሆን አይቻልም። የሁለት ጌቶች አገልጋይ መሆን አይቻልም። ይሄ እኮ የመጽሐፍ ቅዱስ ቤዚክ ትምህርት ነው አይደለም? ክርስቶስ ምንድን ነው ያለው? በዮሐንስ ማቴዎስ 6:24 ላይ ለሁለት ጌቶች መገዛት ጥሩ አይደለም ነው ያለው? አይቻልም ነው ያለው። ጥሩ አይደለም ማለት አይደለም፣ አይቻልም ነው። አይቻልም። ጥሩ አይደለም ማለት ይቻላል፣ ግን ጥሩ ልምምድ አይደለም ማለት ነው። ይሄ ግን አይቻልም ነው። ሁለት እግር አለኝ ተብሎ ዛፍ ላይ መውጣት ጥሩ አይደለም ነው ወይስ አይቻልም? ሁለት የተለያዩ ፎቆች ላይ በአንድ ጊዜ መራመድ እችላለሁ? ጥሩ አይደለም ወይስ አይቻልም? ጥሩ አይደለም አይቻልም ነው። አይቻልም ባራና ተጠም ማይቻል ነገር ነው። አይቻልም ብሎ ነው መጽሐፍ ቅዱስ የሚያስቀምጠው። ስለዚህ ዳግመኛ የተወለደ ሰው በኃጢአት ጸንቶ መኖር አይችልም። በኃጢአት ውስጥ ዲዌል ማድረግ አይችልም። መክረም አይችልም። ያንን የተለማመረ መቀጠል አይችልም። ከቀጠለስ አልነበረም። ወደሚቀጥለው ቁጥር ይወስደናል። ይሄ አያቆም ወደሚለው ይወስደናል። ግን እንደዛ ሁለቱንም ማድረግ አይቻልም። ኃጢአት ሊሰራ ይችላል። አዎ ይናዘዛል። ምዕራፍ 1 ላይ እንደተጻፈው። ከዛስ ዳግመኛ ላለመስራት በእግዚአብሔር ፊት ቃል ይገባል። ጸጋውን ይለማመዳል። ከዛ እያደገ ይመጣል። ትራጀክተሪው ምንድነው? ሁሉ ጊዜ ወደፊት ነው። ከትላንትናው ዛሬ፣ ከዛሬው ነገ ሁሉ ጊዜ ያደገ መምጣት አለበት። ለዚህ የክርስትና ሕይወት በዛፍና በህንፃ የተመሰለው። ህንፃ ሁሉ ጊዜ አንደኛ ፎቅ ላይ አይሆንም አይደል? ሁለተኛ እየተገነባ ያለ ህንፃ። አሁንማ ፊኒሺንግ ላይ ደርሷል ይባላል አይደለም እንዴ? ሁሉ ጊዜ መሰረት አይቆፈርም። መሰረቱ ይጣላል፣ ከዛ አንደኛ፣ ከዛ ሁለተኛ ይባላል። ዛፍም ሁሉ ጊዜ ችግኝ አይሆንም። እያደገ ይመጣል፣ ዛፍ ይሆናል፣ ቅርንጫፍ ያወጣል፣ ፍሬ ያፈራል፣ ይጠነክራል። ስለ ክርስትና ሕይወት እድገት አለው፣ ፕሮግረስ አለው እንጂ ባለበት ሊረግጥ አይችልም። ስለማይችል ማለት ነው። ባህሪው እንደዛ ስላልሆነ እና ዮሐንስ የሚናገረው ይሄንን ነው። ኃጢአት አያደርግም የሚለው ኃጢአት በማድረግ ሊጸና አይችልም። የኃጢአት ባሪያ መሆን አይችልም። ምክንያቱም እንግዲያውስ የክርስቶስ ባሪያ መሆን ስለማይችል ተውትና እሱን ጳውሎስ ገላትያ ምዕራፍ 1 ቁጥር 10 ላይ
ሰውን ደስ ለማሰኘት ወይስ እግዚአብሔርን ደስ ላሰኝ ነው የምሰራው? ሰውን ደስ ማሰኛ ባው የማን ባሪያ ባልሆንኩ የክርስቶስ ባሪያ ሁለቱንም በአንድነት ማድረግ ስለማይቻል ብሎ ያስቀምጣል። በፍጹም አይቻልም። ዝናብ የሚመታው ሰው ዝናብ አይመታኝም ማለት አይቻልም። መንገድ ላይ ጎዳና ላይ እየወጣን ዝናብ ሊያገኘን ይችላል። ነገር ግን ልብሱ እንዳይበላሽ፣ ሴቶች ደግሞ ጸጉራቸው እንዳይበላሽ ስለሚፈልጉ ቶሎ ብለው ይጠለላሉ አይደለም? ይሄ አማራጭ አለ። ወይ ደግሞ የበሰበሰ ዝናብ አይፈራም ብሎ መቀጠል ደግሞ ሌላው አማራጭ። ኃጢአትም እንደዚሁ ነው። አንዴ ተነክሬበታለሁ ብሎ መቀጠል የበሰበሰ ዝናብ አይፈራም ማለት፣ ወይ ደግሞ ቶሎ መጠለል፣ ወደ ምሕረቱ መሸሽ፣ ወደ ጸጋው ዙፋን መሄድ። ይቅር በለኝ ዳዊት እንዳደረገው ኃጢአት አደረገ ተለማምዶ አስቦበት በክፋት፣ ነገር ግን አልጸናም በዛው ወዲያውኑ ወደ ንስሐ ገባ። እንደ ሳኦል አይደለም። ይሄ በጣም አንድ ቁልፍ ቃል አለ። በጣም ደስ የሚለኝ ቃል መዝሙር 141 ቁጥር 4 ላይ ለኃጢአት ምክንያት እንዳላቀርብ ጠብቀኝ የሚል ቃል አለ። ለኃጢአት ምክንያት ማቅረብ በጣም ከባድ ነገር። ኃጢአትን ጀስቲፋይ ማድረግ፣ ኃጢአትን ለኃጢአት ሰበብ መደርደር። ቅድም ሳኦል አይነተኛ ምሳሌ እንዳልኳቸው፣ ሳኦል ቲፒካሊ ምክንያት የመደርደር ምሳሌ ነው። ለሁሉም ነገር ሰበብ ነበረው። በነገራችን ላይ ቅድም መስዋዕት 2 ጊዜ ነው እግዚአብሔር ናቀው ተብሎ የጻፈው። አንደኛው መስዋዕት ማቅረብ ሳይገባው ስላቀረበ፣ ሁለተኛው ደግሞ እርም የሆነውን ነገር ማጥፋት ሲገባው ይዞ ስለመጣ። ለሁለቱም ግን በቂ ሰበብ ነበረው። ሕዝብ ለአምላኩ ለእግዚአብሔር የሰዋቸው ዘንድ የሰቡትን ከብቶች አመጣ። ሁለቱም ላይ ሰበብ ነበረው፣ ምክንያት ነበረው። ይከራከር ነበር። አምላክ እግዚአብሔር አልሰማህም ቃሉን ሲባል ቃሉን ሰምቻለሁ ባዘዘኝ መንገድ ሄጃለሁ ይላል። ምን አይነት የልብ ድርቅና ነው! ምን አይነት አይን አውጣነት ነው! ሳኦል እንደዛ ነው። እና ዳዊት የሚጸልየው ይሄን አውቆ ለኃጢአት ሰበብ እንዳላቀርብ። አንድ ቦታ ላይ አንድ የእግዚአብሔር ቃል አለ። መዝሙር 73 አካባቢ ይመስለኛል። የአመፃ ነገር በረታብን ኃጢአታችንን ሳንተ ይቅር ትላለህ የሚል ቃል አለ። ታውቃላችሁ? የአመፃ ነገር በረታብን ኃጢአታችንን ሳንተ ይቅር ትላለህ። እኛ ያስቸገረን አመጽ ነው። ኃጢአታችንማ ችግር አልነበረውም፣ ይቅር ትላለህ እኮ አንተ። አመፃን የበረታብን ሆን ብሎ እየተከራከሩ በዛው መጽናት፣ ጥቅስ እየፈለጉ ጥቅስን እያጣመሙ እየቦጨቁ የእግዚአብሔርን ቃል ያለ አግባብ እየተጠቀሙ ራስን ዲፌንድ ለማድረግ መነሳት፣ እሱን የበረታብን። ኃጢአትማ ይቅር ትላለህ አንተ፣ የአመፃ ነገር በረታብን እንጂ። ወገኖቼ በጣም ከባድ ነገር ነው። ይሄን የሚያደርግ ሰው ዮሐንስ እንደዚህ ብሎ ይዘጋዋል። አላየውም አላወቀውም፣ አላየውም አላወቀውም። ቅድም እንዳልነው ክርስትና ማለት ፐርሰናል ኢንካውንተር አለው። በግል ከጌታ ጋር መነካካት አለው ክርስትና። አላየውም አላወቀውም። ለዛ አሁን ማየትና ማወቅ የሚባል ነገር አለ። የሆነ ትምህርት ቤት ስትመዘገቡ የትምህርት ቤቱን ባለቤት ማወቅ አያስፈልጋችሁ። የትምህርት ቤቱ ባለቤት እውቅና ማግኘት አያስፈልጋችሁ። ክርስቶስን ሳያገን ክርስቲያን መሆን አይቻልም። ባለቤቱን ሳያውቁ መግባት አይቻልም። ማወቅ ያስፈልጋል፣ ማየት ያስፈልጋል። ይሄ ማየት ፊዚካል ማየት እንዳልሆነ መቼም እናውቃለን። ምክንያቱም በአይን በስጋ ያዩት ሐዋርያቱ ብቻ ናቸው። እኛ በእምነት ነው ያየነው። ግን ይሄ ማየት ግን ፊዚካል ማየት ባይሆንም የነፍስ ማየት ግን ያስፈልገናል። ጥቅሶች ልስጣችሁ። ዮሐንስ 5:37፣ 6:40፣ 14:7 ላይ ዮሐንስ 5:37፣ ዮሐንስ 6:40 አንዱን ብቻ ላንብብላችሁና 14:7 እነዚህ ቦታዎች ላይ ክርስቶስ እሱን ስለ ማየት በጣም ይናገራል። ዮሐንስ 6:40 ላንብብላችሁ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። ልጅንም ምን አድርጎ አይቶ፣ ኢየሱስን አይተናል ማለት ኢየሱስን ማየት ያስፈልጋል። ልጅንም አይቶ ፐርሰናል ኢንካውንተር፣ ነፍሱ ተነክታ ማለት ፐርሰናል ኢንካውንተር ያስፈልጋል። ልጅንም አይቶ በእርሱ የሚያምን ሌሎችም ማየት፣ በውስጥ አይኖች ማየት። ይህ ምሳሌ ልስጣችሁ። በጎ ዘመንን ማየት የሚወድ ማን ነው ይላል። ለምሳሌ መዝሙር ላይ 34 ላይ ከንፈሮችን ከክፉ ከልክል፣
አንደበትን ከሽንገላ ከልክል ይላል አይደለ? በጎ ዘመንን ማየት ዘመን በአይን የሚታይ አካል አለው። 2017ን አይታችሁታል? ምን ይመስላል? ነጭ ነው? ጥቁር ነው? ቀይ ነው? ማየት ማለት በዛ ውስጥ ማለት ነው አይደለ? 2017ን ያላዩ ብዙ አሉ ስንል ምን ማለታችን ነው? ያልደረሱ ማለታችን ነው አይደለ? መጽሐፍ ቅዱስ ማየት ይለዋል። በጎ ዘመንን ማየት ማለት በሱ ውስጥ መግባት፣ በዛ ዘመን ውስጥ መገኘት ማለት ነው። ልክ እንደ ክርስቶስን ማየት ማለት በሱ ውስጥ መገኘት ማለት ነው። በሱ ውስጥ መኖር ማለት ነው። ክርስቶስን ማየት ማለት በሱ ውስጥ መገኘት ማለት ነው። ልክ እንደ ዘመን የሚታይ አካል ሳይሆን በሱ ውስጥ የተገኘ ሰው ዘመኑን አየ እንደሚባለው ሁሉ እኔ የኃይለ ሥላሴን ዘመን አይቻለሁ የሚል ሰው ካለ በኃይለ ሥላሴ ዘመን ነበርኩ ማለት ነው አይደለም? ልክ እንደዚሁ ክርስቶስን አይቻለሁ ማለት በክርስቶስ ውስጥ ነኝ ማለት ነው። ክርስቶስን አላየውም የሚለው በእርሱ ውስጥ አይደለም ማለቱ ነው። ማየት ማለት ልክ እንደዚህ ነው። አላየውም ብቻም አይደለም አላወቀውም የሚላል። ይሄም እውቀት የአእምሮ እውቀት አይደለም። ስለ ክርስቶስ መናገር አይችልም ማለት አይደለም። ስለ ክርስቶስ ማወቅና ክርስቶስን ማወቅ የተለያዩ ጉዳዮች ናቸው። አላየውም፣ አላወቀውም። ዮሐንስ 17 ቁጥር 3 ላይ የዘላለም አምላክ የሆንክ አንተን የላከውን በኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች። ማወቅ ማለት ደግሞ እዛ ጋር ምን ማለት ነው? የግንኙነት ጉዳይን ማወቅ መገናኘት ነው። መጽሐፍ ቅዱስ ስለ ማወቅ የሚናገረው ተርም ምን ማለት ነው? ከሱ ጋር አይደንቲፊኬሽን ማለት ነው። አዳም ሚስቱን ሔዋንን አወቀ። መጀመሪያ ስም ያወጣላት እቺ አጥንት ከአጥንቴ ናት ያለው እሱ ራሱ ነው። ዳሷታል፣ አውሮቷታል፣ ስም አውጥቶላታል፣ አብረው ተጫውተዋል፣ አብረው በልተዋል። ኢቭን የተከለከለ ነገር ሁሉ አወቃት የተባለው ግን አብረው ሲተኙ ነው። ምክንያቱም ግንኙነታዊ ስለሆነ ማወቅ። ስለዚህ አላወቀውም ማለትም ከሱ ጋር አልተገናኘም፣ አልተነካካም ማለት ነው። አንዳንድ ሰዎች እንዲሁ ናቸው። ምን ማለት ነው? የሆነ ነገር ውስጥ ገብተዋል እንጂ ያ ነገር እነሱ ውስጥ አልገባም። ብዙ ጊዜ አንድ ምሳሌ አለች፣ እሷ ለርገማት እዚህ ላይ ራስን በጣም መፈተሽ ስለሚገባ ውሃ የጠማው ሰው አንድ በርሜል ውሃ ውስጥ ቢገባ አይረካም። ብርጭቆ ውሃ ውስጡ ቢገባ ግን ይረካል አይደለም? ዘሎ ውሃ ውስጥ መግባት አይደለም የሚያረካው፣ ውሃ ውስጥ የመግባት አለበት። የሆነ ክርስቶስ የሚጠራበት ቦታ ሚራክል ነው ምናምን ብለን የምንገባ ትርጉም የለውም። እኛ ውስጥ ገብቷል ወይ? በግል ነክተነዋል ወይ? በግል አይተነዋል ወይ? በግል አውቀነዋል ወይ ነው ትልቁ ነገር። መገናኘት አውቄዋለሁ፣ ክርስቶስ ኢየሱስ እንደ አውቄዋለሁ አባቴን ይላል እና አላውቀውም ብለን እንደንተ ሐሰተኛ ወንክ ይላል። ማወቅ ማለት ግንኙነት አለ፣ የግንኙነት ጉዳይ ነው። በእንደዚህ አይነት ሁኔታ ነው መጽሐፍ ቅዱስ ማወቅ የሚለው ይሄንን ነው። ገላትያ 4:8-9 ላይ እግዚአብሔርን ስታውቁ ደግሞ በእርሱ ስትታወቁ ወደ ዓለም ትምህርት መለሳለሽ ይላቸው። እግዚአብሔርን ስታውቁ በእርሱም ስትታወቁ ምን ማለት ነው? እግዚአብሔርን ማወቅ በእርሱ መታወቅ ማለት እንዳልኳችሁ እርሱ በእኔ ሲኖር እኔም በእርሱ ስኖር ማለት ነው። ይሄ ከዛ በኋላ ምን እንዳልሆነ ያደርገኛል፣ ሌላ ሰው እንደሆነ ያደርገኛል። ወደድኩም ጠላውም የቀደመውን ነገር ማድረግ አልችልም። ለቀደመው ነገር ሞቻለሁ። የቀደመው ነገር አልፏል፣ ሊመጣ አይችልም። ማንም በክርስቶስ ቢሆን ምንድን ነው? አዲስ ፍጥረት ነው። የቀደመው ነገርስ አልፏል። አልፏል ማለት የሆነ ቦታ ተቀምጧል አይደለም። እንደ ቀየርነው ልብስ አይደለም። የቀየርነው ልብስ መልሰን እንለብሰዋለን። ይሄኛው ግን ያወለቅነውን አዳማዊ ተፈጥሮ መልሰን ልንለብሰው አንችልም። ለብሰው ነው ከሆነ ክርስቶስን አዲሱ ሰው ለብሰው ነው ከሆነ ዮሐንስ እንደሚናገረው ኃጢአትን ልንለማመድ አንችልም። በኃጢአት ጸንተን ልንኖር አንችልም። በሁለቱም መኖር አይቻልም። በክርስቶስም መኖር በኃጢአትም መኖር አይቻልም። በፍጹም አይቻልም።